በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅርና አንድነት በያላችሁበት ይሆንላችሁ እያልሁ መልካሙን ሁሉ እየተመኘው የእግዚአብሔር ልጆች እንደምን አላችሁ? በምድር ዙሪያ ሁሉ የምትገኙ በሀገር ውስጥ በውጭ ሀገር በኤርትራ በኬንያ በሌሎችም በአረብ ሀገራት ሁሉ ይህን መልእክት የምትከታተሉ የእግዚአብሔር ልጆች ሰላም ጸጋ ፍቅርና አንድነት ይብዛላችሁ ይሆንላችሁ እያልሁ መልካም ምኞቴን ከልቤ ገልጽላችኋለሁ። እግዚአብሔር ይባርካችሁ። ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። መልእክቱ ምናልባት ከሰሞኑ ከሰማችሁት እየሰማችሁት ካለው ነገር ወጣ ያለ አይደለም። ነገር ግን እማፈርሰውን ለማፍረስ ምደግፈውን ለመደገፍ አንድ ሐሳብ ይዤ እኔም መጥቻለሁ። ባለፈው ጊዜም ተናግሬያለሁ እንዲህ አይነት ነገር በድጋሚ መቅረብ እንደሚገባኝም ተስፋ ሰጥቻችሁ ነው የመጣው። ነገር ግን ሰሞኑን በነበረን የቢሮ ለውጥ ምክንያት ወደ ስቱዲዮ አልገባሁም። እዚያም በላሊበላ ወይም ደግሞ ከሳቴ ብርሃን ፕሮግራማችን ለተወሰነ ጊዜ ተቋርጦ ቆይቷል። ከዚህ በኋላ ግን መደበኛ ፕሮግራሙ እንደነበር ይቀጥላል። ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ለመልካም ነው። ምንም አይነት የክፋት ተጽዕኖ አልነበረብንም። ለመልካምና ለበጎ ነው በጣም ስንሰራ የቆየ ነውና ለእግዚአብሔር ክብር እንድትሰጡልን እግዚአብሔርን እንድታመሰግኑልን እንፈልጋለን። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ምንድነው እንግዲህ ዛሬ የመጣሁት መልእክት፣ እስቲ ከሊቀ ጳጳሱ አንድ መልእክት እንስማና ተመልሰን እንመጣለን። ምን እንዳሉ እውነት የእሳቸው አባባል ትክክል ነው ወይስ አይደለም የሚለውን ከእሳቸው እንስማ። እሳቸው ያሉትን ከሰማን በኋላ ለእሳቸው የተሰጠ መልስ አለ። እሳቸው ሊቀ ጳጳስ ናቸው። ብዙ ሕዝብ ይመራሉ። እንደገና ደግሞ ሌሎች የእሳቸው እኩያ የሆኑ የእሳቸው ጓደኛ የሆኑ ሊቃውንት የሚባሉ ብፁዕ አቡነ ገብርኤልን በእውቀት ይበልጣሉ የሚባሉ አራት አይና የሚባሉ ሰዎች የሰጡትን መልስ ደግሞ አብረን እንመለከታለን። እግዚአብሔር ጸጋውን ያብዛላችሁ። በዚህ ዘመን ብዙ የምንታዘበው የምናፍርበት የምንሸማቀቅበት ነገር እየገጠመን ነው። እንግዲህ የእግዚአብሔር ቃል የሚፈርደውን እየፈረደ በእግዚአብሔር ቃል ቁመን እውነቱን እየመረመርን እኛ ክርስትናችንን ጠብቀን እስከ መጨረሻ እንጓዛለን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስቲ ብፁዕ አቡነ ገብርኤል ምን አሉ? የእሳቸውን እንስማ። መጀመሪያ ያው ደጋግመን ሰምተነዋል፣ ግን ለዚህ መልእክት መግቢያ እንዲሆንን ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ የዓለም መድኃኒት ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። እነታቸው እንዳሉት ቤዛ ፍጡር አይባልም።
ፍጡር ቤዛ ሊባል አይችልም። እመቤታችን ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም። ልብ በሉ። የእሳቸውን ንግግር እንድትመረምሩልኝ እፈልጋለሁ። በእኔ አንደበት እሳቸው ያሉት ምን እንደሆነ መግለጽ እፈልጋለሁ። ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም። ቤዛ ልጇ ኢየሱስ ክርስቶስ ብቻ ነው። የቤዛነት ሥራ የእሱ ነው። ፍጡር እመቤታችንን ጨምሮ ቤዛ ሊሆን አይችልም ነው ያሉት። ይህን የሰበኩት ቤተ ክርስቲያኒቱ የስቅለት በዓል ብላ በምታከብረው ኢየሱስ ክርስቶስ የተሰቀለበት ዕለት ብላ እየሰገደች በምታከብረው ዕለት በአንድ ትልቅ ጉባኤ ላይ ተገኝተው ያስተላለፉት መልእክት ነው። የስቅለት ዕለት ከዚህ ቤዛነት ውጪ ሌላ ቤዛ ባቻነት በእኩያ በደረጃም ቢሆን ሁለተኛና ሶስተኛ ደረጃ ተሰጥቶት የሚሰበክ የሚተነተን ሌላ ቤዛ ሊኖር አይችልም። ቦታውም አይፈቅድለትም፣ ዕለቱ አይፈቅድለትም፣ ደረጃው አይፈቅድለትም። ብፁዕነታቸው በዚያ ከፍታ ነው ያንን ቤዛ የሰበኩት። የሚያስመሰግናቸው የሚያስመርቃቸው አባት አገኘን፣ ትልቅ ሰው አገኘን፣ እግዚአብሔር በዘመናችን ሰው ሰጠን፣ ሞጋች አባት፣ ዘመኑን የሚዋጅ ትውልዱን የሚዋጅ አባት ሰጠን የሚያስብላቸውን ስራ ሰርተዋል። ድንቅ አባት፣ እውነት ለመናገር ከደብረ ሊባኖስ የወጡ የማይመስሉ ከሌላ ከሐዋርያት ጉባኤ ተገኝተው የወጡ የሚመስሉ የሐዋርያትን ትምህርት በቀጥታ እንደወረደ ያስተላለፉ ቤዛውን የዓለም ሁሉ ቤዛ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለውን ያንን ጌታ ያንን መድኃኒት የሰበኩትን እነሆ ለዓለም ሁሉ የሚሆን ጌታ መድኃኒት ተወልዶላችኋል የተባለውን መላእክት ሰማያትን ሰንጥቀው ወርደው የዘመሩለትን ያንን ጌታ እነዚያ በልደቱ ዘመሩለት፣ እሳቸው ደግሞ በተሰቀለ ዕለት ሰበኩት፣ ዘመሩት። ይህ ስብከታቸው ወርቃማ ስብከት ነው፣ ቅዱስ ስብከት ነው። 7 ጊዜ ካነጠሩት ወርቅ ይልቅ የጠራ የበራ ስብከት ነው። ትክክለኛ የመዳን ትምህርት ነው። እንዴት ኢየሱስን ቤዛ ብለው ብቻውን ይሰብኩታል ተብለው እንዴት ይነቀፋሉ? እንዴት ይወገዛሉ? ልብ በሉልኝ። የእነዚያን ተቃውሞ እንሰማለን። የወጣቶቹን ተውት፣ የእነዚያን ድንፋታ ተውት። ጠነጠጡ ፈረጠጡ እያሉ የሚሳደቧቸውን የባለጌዎችን ንግግር ተውት። የጋጠ ወጦችን ልጆች ይሄ ድንፋታ ተውት። አሁን በጵጵስና ማዕረግ ያሉ አባቶች የተናገሩት የሚያሳፍር፣ የሚያዋርድ፣ የሚያሸማቅቅ ብዙ ነገር እየሰማን ነው። ሊቀ ሊቃውንት የተባሉ አባቶች የተናገሩት ከነሱ የሚጠበቀው ከነሱ አንደበት ሊሰማ የሚገባውን ያን የሕይወት ቃል ከነዚያ ከትዕቢተኞች እኛ አራት አይናንን እኛ ሊቀ ሊቃውንት ነን የሚሉትን እባጮች በሚያሳፍር ሁኔታ እግዚአብሔር ዝቅ አደረገና ባዶ አደረገና ኢየሱስ የሚለውን ስም ቤዛ የሚለውን ስም ለባሪያው ምንም አያውቁም ዝም ብለው ከሜዳ ተነስተው ለተባሉት አለማወቅ ከባድ ነው እየተባሉ ለተነቀፉት ለነዚያ በመንፈሱ አፈሰሰላቸው። እምንፈልገው አባት በዲግሪ የተመረቀ አራት አይና የሆነ ጋኔን ሳይሆን የምንፈልገው በመንፈስ የሸመገለ በመንፈስ የበለጸገ በመንፈስ የጎለመሰ የእግዚአብሔርን ቃል የሚሰብክ አባት ነው የምንፈልገው። ይህንን አስረግጬ መናገር እፈልጋለሁ። ድጓ በጉንጩ በሉት፣ የአራቱ ትርጓሜ መምህር በሉት፣ እድሜውን በትምህርት የጨረሰ በሉት። እያንዳንዱ እኮ ብሉይ ኪዳን እኮ 1 ዲግሪ አለው፣
ሐዲስ ኪዳን 1 ዲግሪ አለው። መጻሕፍተ ሊቃውንት 1 ዲግሪ አለው። ፍትሐ ነገሥት 1 ዲግሪ አለው። መጻሕፍተ መነኮሳት 1 ዲግሪ አለው። ድጓ 1 ዲግሪ አለው። አቋቋም የየአይነቱ መምህርነት ዲግሪ አለው። 7 እና 8 ዲግሪ 40 ዓመት በትምህርት ቤት ቆይታ ውስጥ 7 እና 8 ዲግሪ ቢጭን 7 አጋንንት ሰፈሩበት እንጂ የእግዚአብሔርን ጸጋ ይዞ የተገለጠ አባት አላገኘንም። እነሱን ያሳፍር ዘንድ እግዚአብሔር ምናምንቴዎችን መረጠ፣ ተራሶችን መረጠ። አለን የሚሉትን እብሪተኞችን አዋረደና እነሱን አለፈና እግዚአብሔር ታችኞችን ፈለገ። እንዲህ አይነት አባት ነው። ከረኝነት ተፈልጎ የተቀባ አባት፣ እግዚአብሔርን የሚያከብር አባት፣ ሾላለ ቃሚውን የሚቀባ ጌታ የቀበውን ባሪያውን ነው የምንፈልገው እኛ። ከነቀያፋ ጋርማ እግዚአብሔር ተፋታ፣ ከነሐና ጋር ተፋታ። እግዚአብሔር ከነሱ ጋር ያለውን ጉዳይ ጨረሰ፣ ዘጋ። አለን ከሚሉት ጋር እግዚአብሔር ነገሩን አፈረሰ። እርማችሁን አውጡ፣ ጉዳችሁ ፈላ። አሁን ብትፈልጉ ወደ ዘር ወደ ጎሳ ብትጎትቱት፣ ወደ ምንም ብትጎትቱት ምንም የምታተርፉት ነገር የለም። ቤተክርስቲያኒቱን የምታፈርሷት እናንተ፣ የምትገድሏት እናንተ ናችሁ። እነ ብፁዕ አቡነ በርናባስ ቢመረመሩ የሕይወት ቃል ነው የሚገኝባቸው። ደማቸው ቢመረመር ኢየሱስ ነው የሚገኝባቸው። እነ ብፁዕ አቡነ ገብርኤል ቢመረመሩ የኢየሱስ ደም ነው የሚገኝባቸው፣ የአባታቸው ደም። ምክንያቱም ዘር ተካፍለዋላ፣ ዘር አላ፣ የሕይወት ቃል የሕይወት ዘር ወስደዋላ። ነቢያትን ከመምሰል ውጭ ምን ይምጣ? ሐዋርያትን ከመምሰል ውጭ ምን ይምጣ? እነሱ የሰበኩትን ከመስበክ ውጭ ምን ይሰበክ? ምን ይነገር? እንዴ! ከዚህ የበለጠ የውርደት ጥግ የለም። ብፁዕ አቡነ ገብርኤል በዚህ በኩል የምንጮኸው ጩኸት ቢሰማቸው ቢደርሳቸው ብታደርሱልን እግዚአብሔር ትልቅ ሰው አትወታልና ይህን ከፍታዎትን እንዳይለቁ እንዳይወርዱ። ከዚህ የበለጠ ከፍታ የለም። ኢየሱስን ከመስበክ የበለጠ እግዚአብሔር ከፍጡር በላይ የሚሰበከውን ነቢያት ይመጣል ያሉት፣ ሐዋርያት መጣ ያሉት፣ የዓለም ሁሉ ቤዛ ያሉት፣ በእርሱ ያመነ ያሉት እርሱ ኢየሱስ ተገልጦልዎታል፣ ይዘውታል። ይህንን የሕይወት ራስ ከዚህ አበልጠው እንዲጮሁት እንዲሰብኩት ያስፈልገውታል። የፈለገ ዘረኛ ይበልዎት፣ ማንም ይበልዎት፣ ከነሱ የበለጠ ዘረኛ የለም። ከነሱ የበለጠ በደም በስጋ የተሳሰረ የተበከለ የለም። ዘረኝነትን ያስተማሩ እነሱ ናቸው። ታሪክ እንፈልግ ከተባለ የዘረኝነት የክፋት ምንጭ እነሱ ናቸው። እንተዋወቃለን። ዘረኝነት ለማያውቅ ህዝብ ዘረኝነት ያስተማሩት፣ ዘረኝነት በልቡ እንዲጸነስ ያደረጉት እነሱ ናቸው። ወንጌል ብቻ ሰምኮ የሚድን ህዝብ የዘረኝነት ክፉ ዘር ዘርተው እንዲህም አለ እንዲህ ያደረጉት እኔ እንትና እንዲህ ያደረጉት እነሱ ራሳቸው። አለቃህ ማን እንደሆነ ንገረኝና የት ሀገር እንደሆነ እነግርሃለሁ የተባለው እኮ መቼ ነው? በእነማን ዘመን ነው? እነማን ቤተክርስቲያኒቱን ተቆጣጥሯት በነበረበት ጊዜ ነው? እንተዋወቃለን። ምንም በሉ ምንም የወንጌል ጊዜ ነው። በዘረኝነትም በሉት በሌላም ማጠላልፉት የወንጌል ጊዜ ነው። ከዘር ከነገድ ከቋንቋ የዋጀ ጌታ ተገልጧል። ዘረኝነትን የምትሰብኩ የምታወሩ ከሆነ ስለ ዘረኝነት የማይገባ ነገር የምትናገሩ ከሆነ ግን የመጀመሪያዎቹ ጠፊዎች
የመዘመሪዎቹ ዘረኝነትን ጸንሳችሁ ወልዳችሁ ያሳደጋችሁ ለአቅመ አዳም ያደረሳችሁ እናንተ ናችሁ። እናንተ ናችሁ። ቤቴን ጓዳዬን አውቀዋለሁ። እንተዋወቃለን። ምነው አባታችን ያገሮትን ሰው በብዛት ይቀጥራሉ ሲባሉ አንድ ሰው ኢየሱስም እኮ ወደ ገዛ ወገኑ መጣ ብሎ ተብሎ ተጽፎለታል። ወገኖቹን ፈልጎ ነው የመጣና ዘረኝነት ከኢየሱስ ነው የተማርነው ብለው ያስተማሩ የነገር አባትን እናውቃለን። ለዚህ አመጽ ለዚህ ክፋት ወንጌሉ ይጠቀሳል። ቤዛነቱ ሲጠቀስ ግን ያማችኋል። ለዘረኝነት ሲጠቀስ አይናችሁ ይገለጣል። አራት አይነት ሆናላችሁ። ቤዛነቱ አዳኝነቱ ሲጠቀስ ሲሰበክ ግን ያማችኋል፣ ያዞራችኋል፣ ያንዘረዝራችኋል። ይሄን በመቃወም የብፁዕ አቡነ ገብርኤልን ትምህርት በመቃወም ግዴላችሁም እንደው ብፁዕ አቡነ ገብርኤል ያሉትን እንደገና ላሰማችሁና ባጭሩ ቀጣዩን ተቃዋሚ አባት ላሰማችሁ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ይሄ ነው ብፁዕ አቡነ ገብርኤል ያሉት። ይሄንን ነው በድጋሚ ሳሰማችሁ። ይሄንን ነው ያሉት። እሺ ቀጥለው የሰበኩትን ሌላውን አባት የተቃወሙትን በዝክረ ኒቅያ ጉባኤ ላይ ተገኝተው ትልቁ አባት ሊቀ ሊቃውንቱ አራታይ ነው የተናገሩትን ስሙልኝ። ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። የቤተ ክርስቲያን በሽታ፣ የቤተ ክርስቲያን ነቀርሳ፣ የወረደ የተዋረደ የሞተ ትምህርት ማለት ይህ ነው። አራት አይን አላችኋቸው። አንድ አይን የሌላቸው፣ መንፈሳዊ አይናቸው የሌለ፣ ስጋዊ አይን የሌላቸው የሚገርሙ እንዴት እንዲህ ይላሉ? የሚያሳፍር ንግግር እኮ ነው። ቤዛዊት ዓለም አትባልም የሚለው ሕገ ወጥ ስብከት ከየት አመጡት? እንዲሁ ከየት አመጡት? እውነት ለመናገር እንዲሁ ከየት ወለዱት? ሊቅነት ማለት እንደዚህ ገዳይነት ነው እንዴ? እንደዚህ ቀብር ነው እንዴ? ብፁዕነታቸውን ሲያዩዋቸው አሁን ይህን የተናገሩት ሰውዬ በእውነት በጾም በጸሎት ያለቁ ከጌታ ከኢየሱስ ክርስቶስ ጋር ቁጭ ብለው አብረው ስለ ምድሪቱ፣ ስለ ዓለሚቱ፣ ስለ ሕዝቡ ሲያወሩ የሚያድሩ ልክ ኢየሱስ ክርስቶስ የተሰማውን ለሕዝቡ ያለውን ርኅራኄ ያህል የሚሰማቸው ትልቅ አባት ይመስላሉ። ግን ጸረ ኢየሱስ ናቸው። ጸረ ኢየሱስ ናቸው። ማርያምን ወደዱ መሰላቸው እንጂ ጸረ ማርያምም ናቸው። ራሳቸው የፈጠሯት ማርያምን ነው እያወሩ ያሉ። የኢየሱስ ክርስቶስ እናት ማርያም አይደለችም። ይሄን ወቁልኝ።
ቤዛዊተ ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ጊዜ ያገኘን መስሏቸው ክፋታቸውን ለመግለጥ ሰውዬ እንተዋወቃለን፣ መረጃው አለኝ። መጽሐፉ ተጽፎ ተቀምጧል። 15 ጽላት ለሙስሊም ጠንቋይ አሳልፈው የሰጡ ሰው ነው። እርሶ ሰውዬ ታቦት አይጠቅምም በኩርቱ ፌስታል 4 ኪሎ ላይ ይከመር ምንም አያመጣም ብዬ ብል ያላችሁ እናንተ እርሶ 15 ጽላት አውጥተው ለሙስሊም ጠንቋይ የሸጡ ሰው ነዎት። አቡነ ጳውሎስን ለማስገደል፣ ለማፍዘዝ፣ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስናው ላይ በግ ከነነፍሱ የቀበሩ አባት ነዎት። መረጃው አለኝ፣ እለቀዋለሁ። የቤተ ክርስቲያኒቱን ውርደትና ገመና እለቀዋለሁ። ካስፈለገ ለብፁዕ አቡነ ገብርኤል እልከዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ፣ ወንጌል ሲሰበክ አትነካኩ፣ አርፋችሁ ቁጭ በሉ። እግዚአብሔር ያዋርዳችኋል። 15 ጽላት እርሱ ለምንድን ነው የሸጡ? ስለ ሙስሊም እንዲጫወትበት አይደል? የክርስቲያን አምላክ እያለ እንዲረግጠው፣ ቡና እንዲወቅጥበት፣ እንዲፈልጠው፣ ማገዶ እንዲያደርገው አይደለ? እና ሙስሊም ሊሰግድለት ነው። ለሙስሊም ጠንቋይ የሸጡት እርሱ የናቁትን ታቦት እኔ ብንቀው አይጠቅም የሚቃጠል ብዬ ብል ምንድን ነው ጥፋቴ? ወይኔ ፍርድ ቤት እንደው ቸኩሎ አስወጣኝ እንጂ ትንሽ ቀን ብቆይ ኑሮማ ታቦቱን አዋርደዋል ስንባል አራ ይኸው እነ ብፁዕ አቡነ እንድርያስ ለጠንቋይ 15 ጽላት ሽጠዋል አይደለም ሰጥተዋል። የእናታቸውን ስም የእሳቸውን ስም በወረቀት ጽፈው ስሜ ይሄ ነው፣ የእናቴ ስም ገሊት ነው፣ በዚህ አድገው ይድገሙልኝ ብለው 15 ጽላት ለሙስሊም ጠንቋይ ሽጠዋል። ቤተ ክርስቲያኒቱ ከዚህ የበለጠ መግደል፣ ከዚህ የበለጠ ማዋረድ ምን አለ? እና እኒህ ናቸው እንዴ የቤተ ክርስቲያን ተቆርቋሪ ሆነው ቤዛዊተ ዓለም አትባልም የሚለው ህገወጥ ስብከት ነው። ጊዜን ተጠቅመው ማለት ምን ለማለት ተፈልጎ ነው? አሁን ይሄ ንግግር ከእሱ አንደበት ይጠበቃል? በእውነት እርሶ ይሄን ማለት ይገባዎታል? የሚጾሙ የሚጸልዩ በእያንዳንዱ ቀን አንዳንዲት ባቄላ እየበሉ የሚያድሩ የሚመስሉ አባት እንግዲህ የከሳ የመነመነ ማን አለ ከተባለ እርሶ ነው ከጳጳሳት ሁሉ። ሌሎች አባቶች እኮ ሁለቱም በር ተከፍቶላቸው ነው ወደ ቤታቸው የሚገቡት። አንድ በር ተከፍቶላቸው አይገቡ፣ አይበቃቸው። በተሾሙ በአመቱ ይሄን ያክላል። ከነዚህ ምን እንጠብቃለን? ኢየሱስን አንጠብቅም። ከነሱ የህይወት ቃል አንጠብቅም። እንኳን ከነሱ ከርሶት እንኳን አጣ ነው። ያሳዝናል። እንዴ ይሄን በአደባባይ የወጣ ገመናዎትን እንደገና እናባብሰዋለን። ይቅርታ ብፁዕ አቡነ ገብርኤል፣ እኔም ጥፋተኛ ነኝ፣ እኛም ጥፋተኛ። የሰበኩት ስብከት ንጹህ ወንጌል ነው ብላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥንን ለሳቸው ካልሰጣችሁ የማናውቀው ነገር የለም በእናንተ ውስጥ። ጀመርኩት ከየት ሃይማኖት ተከታዮች እንደሆናችሁ የምን ሃይማኖት ተከታዮች እንደሆናችሁ እንተዋወቃለን። አባ ገሌ አቡነ ገሌ ብዬ ስም መጥራት እችላለሁ። ወደ የእምነታችሁ ትሄዱ እንደው ሂዱ፣ አለበለዚያ ወንጌል ሲሰበክ አትበሉ፣ አርፋችሁ ቁጭ በሉ።
ጊዜ አግኝተው ይላሉ እንዴ? የምን ጊዜ? የምን ጊዜ መጣ? ወንጌል ጊዜ ይገድበዋል እንዴ? ወንጌል ጊዜ ተጠብቆ የሚሰበክ ነው እንዴ? ለካ እንዲህም ታስባላችሁ እንዴ? አያችሁ፣ ዘረኝነት መሆናችሁ ዘረኛ መሆናችሁ በዘረኝነት መንፈስ የተበከላችሁ መሆናችሁ የሚታወቀው ጊዜ ተጠቅመው የሚለውን ቃል መጠቀማችሁ። አሁን ይሄ እውነት ከጊዜ ጋር ይያያዛል። ቤዛነት ከጊዜ ጋር ይያያዛል። ኢየሱስን ስለሰበኩ ለተወሰነ ጊዜ ከቤትዎት እዚህ እንዳይወጡ ከእግዚአብሔር ይልቅ እናንተን ይሰሙ ዘንድ አይሆንላቸው። ይሄንን ቁረጡ። ይሄ የጴጥሮስና የነ ዮሐንስ ቃል ነው። ቁረጡ፣ እርማችሁን አውጡ። ኢየሱስን በእናንተ ትእዛዝ መገደብ አይቻልም። ይሰበካል፣ ይቀጥላል። የምትገነጠል ኢትዮጵያ ካለች ትገንጠል። ከወንጌል የምትበልጥ ኢትዮጵያ የለችንም። ከህይወት የምትበልጥ ኢትዮጵያ የለችም። በወንጌል ምክንያት ኢትዮጵያን የሚያማት ከሆነ ይመማት ትፈንዳ። በወንጌል ምክንያት የምትታመም ኢትዮጵያ ካለች ትታመም፣ ሕክምናም የላትም፣ ትሙት። ሕክምናዋ የእግዚአብሔር ቃል ነው፣ ኢየሱስ ነው። ፈውሷ ኢየሱስ ነው፣ መድኃኒቷ ኢየሱስ ነው። ኢየሱስን አልፈልግም ያለች ኢየሱስን የገፋች ቤተክርስቲያን፣ ኢየሱስን የገፋች ኢትዮጵያችን ልትሆን አትችልም። ከህይወት አትበልጥም። ከዘላለም ህይወት ከኢየሱስ የምትበልጥ ሀገር የለችንም። ህይወታችንን ጠልተናል። እንኳን ምድር አፈር ይቀርና ህይወታችንን ጠልተን እናገለግላለን። ቀጥሎ የተናገሩትን ምን አሰማችሁ? እኒህ ሰውዬ ቅዱስ ያሬድ እንደተገለጸለት አንጽሖ ሥጋሃ ቅዱሶኪሃ ሀደረ ላዕሌሃ ይላል። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ይቀትል ወመንፈስ ይሃዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መመሪያ የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮዋ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወኢምንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወኢምንትኒ ላዕሌኪ ሰሎሞን። አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል፣ ደካሞች ስለሆነ ነው። እነሱ ግን ግዙፍ ሥጋ ቢዋሃዱም ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም
መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለውም ለዚህ ነው። አያችሁ፣ አለመማር ይጎዳል። እዚሁ ቃል ቀጥለው እናትና ልጁ ስጋን ተዋህደዋል አሉ። ወይ አራት አይ ነው በእውነት እግዚአብሔር በሚያውቀው እንኳን አራት አይና አንድ አይንም የሌለው ሰው ይህን አይናገርም። አይነ ስውር ይሄን አይናገርም። እንዴት ሊቀ ሊቃውንት እናትና ልጁ ስጋን ተዋህደዋል ይባላል ይላሉ። እናትና ልጁ ስጋን ተዋህደዋል። የሚበሉት ምግብ በመለኮት ኃይል ይቃጠል ነበረ። እግዚአብሔር ይመስገን። እኔ ግን እግዚአብሔርን አመሰግንሁኝ። አለን የሚሉ ሊቃውንትነን የሚሉ ሁሉን ነገር እኛ አይተነው ነው ማለፍ ያለበት የሚሉ እንደዚህ ሲዋረዱ እግዚአብሔር ሲነቃቸው ሲጥላቸው እንኳን አየን። እግዚአብሔር በእንደነዚህ አይነት እቢርተኞች በእነዚህ እግዚአብሔር ተስፋ እንደሌለው እግዚአብሔር አሳየን። እግዚአብሔር ክብር ለእግዚአብሔር ይሁን። የሚገርም ነው። አለመማር ይጎዳል አሉ። መማሩ ጠቀመው እንዴ? ይሄው የሞተ የበከተ የበሰበሰ ትምህርት እያስተማሩ ሊቅነት ሆነ አሳዩን። የኛ ሊቃውንት ወይኔ ወገኔ፣ የኦርቶዶክስ ሕዝብ አምልጥ። እነዚህ ናቸው አዚማቸውን ድንዛዜያቸውን ጥለውብህ ያለ። እናትና ልጁ ምን ማለት ነው? ኢየሱስና ማርያም ስጋን ተዋህደዋል። እንዴት አይነት ትምህርት ነው? እንዴት አይነት ቴዎሎጂ ነው? እንዴት አይነት ነገረ መለኮት ነው? እንዴት አይነት ምስጢረ ስጋዌ ነው? እናትና ልጁ ስጋን ተዋህደዋል። በሽታ የሞት ትምህርት፣ የውድቀት ትምህርት፣ የጥፋት ትምህርት፣ የውርደት፣ የበታችነት፣ የታናሽነት ትምህርት ከበታችን ተነካ ትሉ ይሆን? ራሳችሁ ያንኮታኮታችሁን ትንክብራችሁን እኔ እንዴት አድርጌ ልጠግንላችሁ? የሁላችሁ የወንጌል አባት የሆኑትን እነ ብፁዕ አቡነ ገብርኤልን እነ ብፁዕ አቡነ በርናባስንማ በእውነት ነው የምላችሁ አዝያቸው እንደ ታቦት ተሸክሚያቸው ብሄድ እንደው አይደክመኝም፣ አልጠግብም። የወንጌል አባቶች፣ ወርቃማ አባቶች እናንተን የሚጋፈጡ አለመማር ይጎዳል። አንድም እያላችሁ ስትደርቱ የድሪቶ ትምህርት ይሄው አየነው። ድሪቶውን አየነው። ይዘገንናል፣ በጣም ይዘገንናል። ቤዛዊተ ዓለም አትባልም። አዎ አትባልም። እሷ የዓለም ቤዛ ከሆነች ዓለም ድኗል። በእርሷ ዓለም በእርሷ ድኗል። ዓለም በእርሷ ድኗል ካላችሁ ደግሞ የኢየሱስ ክርስቶስ ቤዛነት ከንቱ ሆኗል። እንግዲያስ የእግዚአብሔር ልጅ በከንቱ ሞተ። እንዴ ጥቅስ እኮ ጠቀሱ። ኢታፍርስ ስርዓተ ዘአንበሩ አበዊ ከነያሉ መጽሐፈ ምሳሌ ላይ አባቶችህ የሰሩትን የቀደመውን የድንበር ምልክት አታፍርስ። አባቶች ነቢያት፣ አባቶች ሐዋርያት፣ ሊቃውንት እያሉ እሷ ጨማመሩበት። መጽሐፈ ምሳሌ ይሄን ለማውራት አይደለም።
ይሄን ለማለት አይደለም። አባቶችህ የሰሩትን የቀድሞውን የድንበር ምልክት አታፍርስ ያለበት ሌላ መልእክት ነው፣ ሌላ የጥበብ ንግግር ነው። የቀድሞውን የድንበር ምልክት አታፍርስ፣ ወደ ድሃ አደጎች እርሻ አትግባ። ምዕራፍ 22 ቁጥር 28 ላይ አባቶች የሰሩትን የቀድሞውን የድንበር ምልክት አታፍልስ። እንደገና ምዕራፍ 23 ቁጥር 10 የቀድሞውን የድንበር ምልክት አታፍልስ፣ ወደ ድሃ አደጎች እርሻ አትግባ። ይሄ ነው ጥበበኛው ስለ ምድራዊው ነገር፣ ስለሚመራው ህዝብ፣ ስለ ድንበር፣ ስለ አኗኗር፣ ስለ ጉርብትና፣ ስለ ማህበራዊ ኑሮ ነው እየተናገረ ያለው። ዶክትሪን አይደለም፣ ስነ መለኮት አይደለም። ሐዋርያት የሚጠቀሱበት ዘመንም አይደለም። ያ ዘመን ሊቃውንት የሚጠቀሱበት ዘመን አይደለም። ከተጠቀሱ ነቢያት ናቸው የሚጠቀሱት። ነቢያት ደግሞ ምድራዊውን ነገር የህዝቡን አመራር እግዚአብሔር እንዲህ ይላል እንዲህ አድርጉ እያሉ ከእግዚአብሔር እየሰሙ ምድራዊ ነገር እየተናገሩ ኖሩ እንጂ የዘላለም ህይወት አልሰበኩም። የዘላለም ደህንነት አልሰበኩም። ስለ ቤዛዊት ዓለም የተናገሩት ነገር የለም። እርሶ ያጠጋጉት፣ እርሶ የፈጠሩት፣ እርሶ እንዲው ዝም ብለው የሞጀሩት ሙጀራ ነው። ከዚህ የበለጠ ክደት፣ ከዚህ የበለጠ ይሄ ምንፍቅና የለም። እርሶ ያልተወገዙ ይኮ ሲኖዶስ ማለት በትልቁ እንድትታዘቡት ፈልጋለሁ። በትልቁ እንድትታዘቡት 15 ጽላት ሽጠው የታደረሱት ለሙስሊም ነው የሸጡት። ጽላቶቻችንን ቆጥረው ያስረክቡን ይበሉ፣ ወይም ደግሞ እኒ ሰውዬ ያው ይጠየቁ። መረጃው አለ፣ መረጃው አለ። ጽላት በድምፅ የተቀረጹ ራሳቸው እኮ የተናገሩት ነው። ራሳቸው በድምፅ የተቀረጹት 15 ጽላት ለሙስሊሙ ጠንቋይ የላኩት ራሳቸው በድምፅ የተቀረጹት የራሳቸው ንግግር እኮ ነው ያለኝ። አቡነ ጳውሎስን ለማስገደል ለማደንዘዝ ከነነፍሱ በግ አምጥተው ከመንበረ ጵጵስናቸው ስር ያስቀበሩ ጀግና፣ ይሄም እኮ በድምፅ ተቀርጿል። እኒህ ሰውዬ ስለ ሃይማኖት መናገር መብት የላቸውም። ስለ ቤተ ክርስቲያን የመናገር፣ ስለ ጽላት፣ ስለ ታቦት መናገር መብት የላቸውም። ስለ ታቦት የመናገር ሞራል መብት የላቸውም። ይፍረጠረጣል ነገሩ ሁሉ። አዎ ድንግል ማርያም የዓለም ቤዛ አይደለችም። የዓለም ቤዛ አይደለችም። ይኸውላችሁ ቤዛነት፣ ምድራዊ ቤዛነትን እኔ ለምዕመናን ነው የምናገረው። ለምዕመናን ይሄ ነገር ምን ማለት ነው እንደው እየከበደን መጣ ለሚሉ ለምዕመናን መናገር የምፈልገው ነገር አለ። ቤዛነትን ለምድራዊ ነገር እናውለው ካል ድንግል ማርያም ራሷ ለልጇ ቤዛ ናት። ድንግል ማርያም ራሷ ለልጇ ቤዛ ናት። ዮሴፍ ለኢየሱስ ቤዛ ነው። መልአኩ በሕልም የተናገረው መልአክ ለኢየሱስ ቤዛ ነው። ምድራዊ ነገር ይቻላል። ድንግል ማርያም ኢየሱስን አዝላ ታቅፋ ከሄሮድስ ለማዳን ተሰደደች እኮ። ቤዛ ማለት የግድ ምትክ መሆን ማለት አይደለም። የግድ ተለዋጭ መሆን ማለት አይደለም። አንድን ሰው ከታደግከው ካተረፍከው ቤዛው ሆነህለታል። ያንተን ሞት ላይ ጠይቅ ይችላል። ያንተን መከራ፣ ያንተን ድካም፣ ያንተን እስራት ላይ ጠይቅ ይችላል።
አንተ ግን እባካችሁን ይሄን ሰውዬ ይቅር በሉልኝ ብለህ ለምነህ ይሄን ሰውዬ ምናልባትም ዘወርም አድርገህ ከአካባቢ ከታደግከው ለዚህ ሰውዬ ቤዛው ልትባል ትችላለህ። አያችሁ፣ ቤዛ መሆን ለምድራዊ ነገር በጣም ቀላል ነው፣ በሽ ነው። እሳቸው የሰበኩት ይሄንን ቤዛ አይደለም። ይሄ እኮ ወንጌል ሆኖ የሚሰበክ አይደለም። ቤዛ ከተባለ እኮ ኢየሱስ ብቻ ነው ወንጌል ላይ መሰበክ ያለበት። እና እሳቸው እኮ ትክክለኛ መንገድ ነው የሄዱት። ድንግል ማርያም ቤዛዊተ ኩሉ ዓለም አትባልም። እርሞትን ያውጡ፣ ሌላ ሃይማኖት ፈጥረው ሌላ ጉባኤ ይዘው ይሄዱ እንጂ በኦርቶዶክስ ቤተክርስቲያን እንዲህ አይነት ትምህርት ሊሰጥ አይገባው። የስህተት ትምህርቶች ናቸው። መናፍቃን ሐሰተኛ ደራሲያን ያስገቡት የተበከለ ድርሰት ነው። እናወግዘዋለን፣ እንቃወመዋለን። አታፍሩም? ድንግል ማርያምን እኮ ፈጣሪ ናት ብላችኋል። ለዘገብረት ብርሃናት አበይተ ባሕቲታ፣ ታላላቅ ብርሃናትን ብቻዋን የፈጠረች ያላችሁ የተረገማችሁ ናችሁ። ይህንን እውነት አስረግጬ መናገር እፈልጋለሁ። ሌሎች ጳጳሳት የተናገሩትን መልስ ብለው እነ አቡነ ዘካርያስ እነ አቡነ ማርቆስ ሌሎችም አባቶች የተናገሩትን ይዤ ለምን ብዬ እመጣለሁ። ከዚህ ቀጥሎ የማቀርበው ነው ገድለ ክርስቶስ ሰምራ። ትንሽ ቆየት ቢልም መልእክቱን ይዞ በራሱ ጊዜ ይመጣል። አሁን ወቅታዊ ጉዳይ ላይ መነጋገር ስላለብን ነው። ይሄን አልፈን ስለሌላ ነገር መሄድ የለብንም። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። በሚቀጥለው ፕሮግራም በዚህ ቀጣይ ክፍል እስክንገናኝ ድረስ ደህና ሁኑልኝ።